አሁን እንግዲህ አይሾው ኢትዮጵያን የማሰለጥነው የመጀመሪያው ነገር ምንድነው? ስለ ድምጽ ነው which is እዚህ ጋር ብዙዎቻችን ሰው ምን ይለኛል ብለን ስለምንፈራ ጎሮሮራችን ይዘጋል። አብዛኞቻችሁ እንዳስተዋላችሁ ደግሞ አይሾው ኢትዮጵያ ወንድማችን ሲል ድምጽ ይቀንሳል በጣም ገባህ? ይህ ደግሞ ከክህሎት ሳይኖር ቀርቶ ሳይሆን ሰው ምን ይለኛል የሚለው ፍርሃት ስላለ ነው። እኔ እችላለሁ ጎበዝ ነኝ ስንል የኮረኮመን የተረበን ጓደኛ ካለ ምናምን እነዚህ ሁሉ ነገሮች ተደራርበው ማለት ነው በራሳችን እንዳንተማመንና በድምጻችን እንዳንተማመን ያደርጉናል ማለት ነው። ገባችሁ? ለምሳሌ ስድስተኛ ክፍል ላይ ያለ መምህሩ ብላክቦርድ ላይ እየጻፈ ነው ያለው። ከዛ አንድ ጥያቄ ጠየቀ። ለዚህ ጥያቄ እንግዲህ መልሱ አውቀዋለሁ ብለህ አስበህ እጅህ አውጥተህ ትመልሳለህ። ከዛ ተማሪዎች ይስቁብሃል። ለቀጣይ ምን እንደሚያጋጥም ታውቃለህ? የሆነች ጥያቄ ትጠየቃለች፣ መልሷን ታውቃታለህ፣ እርግጠኛ አትሆንም። እጅ ስታወጣ እንደቀድሙ እንደዚህ አታወጣም። እንዳይስቁብኝ ብለህ እንደዚህ ነው የምትለው። ተረዳኸኝ አይደለ? ስለዚህ እንደዛ ነገር ስለሚያጋጥም በብዛት ድምጻችን ይዘጋል። የውስጣችን ሐሳቦች በነፃነት የመግለጽ አቅማችን ዝቅተኛ ይሆናል ማለት ነው። አብዛኛው ሰው እኔ አውቃለሁ እኔ የበልጥ አውቃለሁ የሚል አስተሳሰብ የሆነ እንዳለው ነው የሚያራምደው። ግን ማንም ያውቅ የለም። ነገ ምን እንደሚፈጠር አናውቅም። ሁላችንም ጭንቀት ላይ ነን፣ የሆነ ስቃይ ላይ ነን። ተረዳኸኝ? ግን ሰው ምን ያደርጋል መሰለ የራሱን ጭንቀት የራሱ እፍረት የራሱ ስቃይ ይደብቅና ተደብቆ የሞከረ ያለ ለመውጣት እያሰበ ያለ ሰውን ይተርባል ማለት ነው። ኦልራይት ስኬታማ የሆነ ሰው ልንገርህ ወደታች ወረድ ብሎ አንተን እንደገና ሊያወርድ አይችልም፣ ከፍ ያደርጋል እንጂ ካንተ በታች ያለ ግን ይተርባል ነው የምልህ። አንተ አሁን እነዚህ ሰዎች እያሰብክ ነው ድምጽህ እየተዘጋ ያለ። ተረዳኸኝ አይደለ? አሁን እስቲ አንዴ ቡፍ ነው ሲሪየስሊ አውራከ አየህ አሁን ችግሩ ምን እንደሆነ ያስተዋልኩት ካንተ ምን እንደሆነ ታውቃለህ ብለህ ማለት ነው ትዞራለህ ምናምን የሰው አይን ታያለህ። ይህ ምን እያረክ ነው መሰለህ? ተቀባይነትን እየፈለክ ነው። ያረኩት ነገር ትክክል ነው ወይ ብለህ እየጠየቅክ ነው። ባትናገርም በአይነት ያሳውቃል። ይህ ካደረክ ደግሞ የሰው ትኩረት መያዝ አትችልም። ቢካዝ ፍቃድ እየጠየቅክ ነው ያለው። ፍቃድ አትጠይቅ ብለህ ማለት ነው ትራመዳለህ። ኖርማል እንደገና ትደግመዋለህ፣ ትራመዳለህ። እስኪ አንዴ እንድገማት በስ ታራምደዋለህ። አሁን አየህ እውነት ያስተዋልኩት ነገር ግልጽ ነው የምነግርህ። እንደዛ ካደረግክ ብለህ ካልክ በኋላ ማለት ትሸሻለህ፣ ለመደበቅ ትሞክራለህ። ካደረግከው ድርጊት ለመደበቅ ነው እየሞከርክ ያለው። ማወቅ ያለብህ አንተ በረከትህ እዚህ ላይ ነው ያለው። በረከትህ እዚህ ድምጽ ላይ ነው ያለው። ዋው አዶና ማለት